ስጥ እንግዲህ ፕሮግራማችን ዛሬ ከሁለት እንግዶች ጋር ተመልሷል። እንግዲህ ያው ዋይዲን ማስተዋወቅ ለቀባሪው ማርዳት ነው። ይገረም ደርቤ ሳር ቅጠሉ ምድሩ የሚያውቀው ነውና እሱን ማስተዋወቅ እንግዲህ ለኔም ይከብደኛል። በዚህ በኩል ደግሞ በጣም ተወዳጅ የሆነው ጋንግስተራችን መሮ መጥቷል። ማን ጋንግስተር መሮ ማርሻል ነህ? አረ ላይ ጋንግስተር ነው መስመር የሚያህል ልጅ ባይዞይ ብዙ ጊዜ እንደዚህ አይነት ሰዎች የቲሸርት አለባበሳቸው ልክ አይደለም። ኦኬ ለምን ቲሸርት በላይ ነው የሚለበሰው፣ ያንገቱ እንደዚህ አይለበስም። ከስር ነው የሚያስገቡት ነው? አዎ እንዲህ ይሰፋላ። አየው እንደዚህ ይሆናል። ኦኬ ዋው ገባላው ለፓካው ታይ ዋይዲ እንዴ ዋይዲን አታውቀውም እንዴ? ይገረም ደርቤ አትተዋወቀው? ኧረ ያቀኛል። እኔ ነኝ የማላውቀው። ለምን ተሰኛል? የሆነ ቦታ ግን እኔ ብዙ አላተኩርም ሰዎች ላይ፣ ራሴ ላይ ነው። ወደ ውስጥ ብቻ ነው የማስበው። ኦኬ የት አለ? ዋው ውስጥ የት አለው? አንድ ነው ቂው ያለው ውስጡ ነው የጮኸው። ውስጥ አያውቅም፣ የሰው ውስጥ አያውቅም። አዎ እንግዲህ ዛሬ ፕሮግራማችን ላይ ብዙ ሰዎች ከእናንተ ይማራሉ፣ ብዙ ነገር ያገኛሉ ብዬ አስባለሁ። መሮ ምን አልከኝ? ካንተ ይማራሉ። ከዚህ በፊት እንደተማሩት እንጂ ከሱ አይማሩም። የለህም። የሱ ይቆይ የሱ ያወራል። መሮ ከዚህ በፊት በጣም ልጅ ሆነ የሁለት ዓመት ህፃን ልጅ ሆነህ ነው ስፖርት የጀመርከው የሚባል ነገር አለና እስቲ ምን ያህል እውነት ነው እሱ ነገር? ብዙ ጊዜ አጋጣሚዎች አቃጣሪዎች ናቸው ይባላል። ልጅ ሆኖ ነው እሱ እንግዲህ ስፖርት የጀመረው። እኔ ቆይ ልክ በአጸን ስወጣ ዶብ ማለት ጀመርኩ። ወዲያው ዱብ እንደዚህ ዱብ ከዛ ቤተሰብ ተነጋገረ። ዱባ ላይ ስሙ ስሜ ዱብ ስለምትል ኦኬ ዱባ ላይ ይሁን ተባለ። ከዛ በኋላ ታምር እየሰራው መጣሁ። እሺ ታምር እየሰራው ስመጣ ነው ይገረም የተባለው። በኋላ ላይ ነው ገረማቸው። ያለ እድሜ ገብቷል። በቃ የምሰራቸው ስራዎች አሜዚንግ ናቸው። በልጅነት ወደ እኔ አድርገው አሁን ገብቷል። ከባለፈው እንዳይታዘቡ ብዙ ወደ እኔ ነው ማድረግ ያለብህና በቃ ይገረም የሚል ስም ወጣ። ከቦምብ ጋር ከመሳሪያ ጋር ከተለያዩ ነገሮች ጋር ያለኝ አትችበት በዛው ነው የጨመረውና ከምን ካደገ በኋላ መዱብ በጣም ይገርም ነው። ያንተ ታሪክ እንዴት ነው? ይሄ ታሪክ እንዴት መሰለህ? አጋጣሚ ነውና የሁለት ዓመት ልጅ ሆኜ ዋው ድክ እያልኩ ቤት ውስጥ ወደ በረንዳ ወጥቼ አጋጣሚ ቤት ውስጥ ድግስ ምናምን ነበረ፣ ሰዎች ነበሩና ሳሙና ረግጬ ሳሙናው አዳልጦኝ ስፕሊት ሰራ። ዋው በእጅ ይገርም ስፕሊት ሰራው። የመጀመሪያ ስፖርትህን በሁለት ዓመት ጀመረ። ይሄ ተላቀቀ ማለት ነው። ለማርሻል አርት ዋና ይሄ መላቀቅ ነው። ተላቀቀ። ዋው አባቴ አንጠልጥሎ ማርሻል አርት ከተተ አስጀመረ። በሁለት ዓመቴ በዛ ሙያ ውስጥ ገባ። ምን ሆንክ? ኢንተርቪው ላድርግበት እንጂ ነው ወይ እርስ በርስ ተደራረጓ እንዲህ ሲል ዋይዲ ሲላቀቅ አሞት። ከዛ በኋላ በቃ ሲላ ወደ አልባ ትንሽ ታሪኬን እየሰማ ሲሄድ እንዳይደነግጥ ወዲሁ አንዳንድ ነገር መረጃ መንገር ነበረብህ። አንዳንድ ሰዎች ያላረጉትን ነገር መናገር ይፈልጋሉ። ያልሆኑትን ነገር የሆንኩትን ነገር በቃ በድሜ ያለፍኩበትን ነገር ነው ፈልጌው አይደለም። ማርሻል አርት ከሰው ጋር ስትጣላ ብዙ ጊዜ እንግዲህ እንደሰማሁት ከሰው ጋር ስትጣላ የተጣላውን ልጅ ብቻ አይደለም አብሮ ያሉትን ጓደኞቹን ትመታለህ የሚባል ነገር አለ። ለምንድን ነው? ለማስተማር ነው? ለሌላ ጊዜ why do you exist? እስቲ አንድ ለማስተማር ነው። እንግሊዝኛ ወደ አንተ ብቻ ይሆን? ከኔ ጋር ይሆናል። ለምን ይደናበራል? አስጨርሰኝ። አንድ ለማስተማር ነው። እንደገና እኔ በተፈጥሮ ንዴትን መቆጣጠር አልችልም። ኦኬ አግሬሲቭ ነህ? አግሬሲቭ ነኝ። አንዴ ጠብ ውስጥ ከገባው በፊት 13 እና 58 የሚባል ቀበሌ ነበር። እኔ የምትመታው ሰው አይደለም ቀበሌያችን ነው 13 58 ጋር እንጣላለን። 30 40 ልጅ ተሰብስቦ ይመጣላል ለአንድ ሰው ለአንድ ሰው። እሺ መጡ። ጠብቃቸዋለሁ። ቁጭ ብዬ ነው የምጠብቃቸው። ዋው ሲመጡ እነሱ ትልቅ ጡንቻ ያለው ምናምን ሰው ነው የሚጠብቁት። እንደዛ አይደለም። እኔ በተማርኩት ያቺ ማርሻል አርት ይጠቅማኛለች። እያንዳንዱ ማንጠበጥባቸው ጠቅ ነው የማደርጋቸው። ግን ምን ጠቀመኝ?
ጠብ ምን ጠቀመ? ከዛ ምን ሆነ? ጓድ መንግስቱ ኃይለማርያም አስጠሩኝ ቢሮአቸው። ኦኬ ይምጣ ይሄ ልጅ ራሻ ይማራል። በቃ ያለውን ነገር ለወጣቱ ግን ምን ይጠቅማል? የድሮ ታሪክ ነው። ወደዚህ ዘመን የለህም ቀይረው ይኸውልህ አብዴት አድርገው። አሁን ያለፉ መንግስታት ታሪክ ነው ያለፍንበት ታሪክ ስለሆነ ተማርኩኝ። በነገራችን ላይ እንዲህ ከትልቅ ሰው ጋር እንዳቀረብከኝ ባቅ አልመጣም። መንግስቱ እንዲህ ራሻ ምናምን ይሄ ብዙ እውነት ለምን እኔ ኖርኩባቸዋለሁ